ሰላም ያለምሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እና አባቶቼ የሰው ዘር በሙሉ እንኳን ለመላእክት አለቃ ለቅዱስ ሩፋኤል አደረሳችሁ። እንግዲህ ዛሬ የመላእክት አለቃ ቅዱስ ሩፋኤል ነው። ሩፋኤል አባቴ ያለ ነው። ድሮ ገጠር እያለን ዝናብ ሲዘንብ ሩፋኤል አሳድገኝ፣ ሩፋኤል ከሽምብራ ጎታ ግተተኝ እያለ ነበር ያደግነውና እንኳን አደረሳችሁ። ዛሬ ዕለተ ሰንበት ነው፣ ቅዳሜ ነው። እንግዲህ ሰኞ ደግሞ ጾም ይገባል፣ ገና ጾም። ለኦርቶዶክሳውያን ደግሞ እንኳን አደረሳችሁ ለገና ጾም። ያው ከወዲሁ ነው እምላችሁ እና ምን ልላችሁ ነበረ እንግዲህ የሰው ልጅ ክብሩን በራሱ ጊዜ ሲያሳንስ፣ ክብሩን በራሱ ጊዜ ሲያሳጣ፣ ከፍ እያለስ ታዋቂነትን ሲያበዛ ዝቅን ደግሞ ማለት ይፈልጋል። እኛ ታዋቂ እንድንሆን ሶሻል ሚዲያ ላይ እንድንቀርብ ዩቱባችን እንዲያድግልን ደፋ ቀና እያልን፣ ሄሉሻ ደግሞ ዩቱባ አድጎላት ዛሬ ታዋቂ ሁና በሰው ዘንድ ተወዳጅ ሁና እያለች ግን ደግሞ በሰው ዘንድ መወደድን አልፈለገችም። ያ ማለት ሁሉም ሰው ተከታዋ ስለበዛ እኔ እንጃ። የሰው ልጅ ክብርን ራስን ለማውረድ መሯሯጥ ከባድ ነው። የሰው ልጅ ራሱን ለማስከበር ሲሯሯጥ አይቻለሁ። ሄሉ ግን ራስሽን በዚህ ልክ ለማስናቅ ለማዋረድ እኔ እንጃ ከየት ነው የምታገኛቸው? ደግሞ የሚያማም ወንዶች ነው። እሺ ከየት እንደምታመጫቸው? ራስሽን ታስከብሪ። ቆንጆ ነው የኔ ቆንጆ። ያብ ጋር ተጣላሁ ብለሽ ያብ አልፈልግም፣ ተሳስተሻል። መጀመሪያ 40 ምንጭ ተከትሎሽ ሄደ። አክብሮሽ ቤተሰቦችን ወዶ አንቺን ወዶሽ 40 ምንጭ ተከትሎሽ ሄደ። ቤተሰቦችን አክብሮ በጋረደ ክብር ሰጠሽ። ከልዑል ጋር እንግዲህ ተሳስመሻል። በእርግጥ ቪዲዮሽም ያስታውቃል፣ ስመሻል በስነ ስርዓት ቻፕስቲክ ወደ ተለጥፎበት አይተናል። ያን ይቅርታ ብለሽ ወደ ቀለበት ላሰረልሽ ሰው አንቺን ፈልጎ ቤተሰቦችን ብሎ በማያውቅ አገር ተከትሎሽ የሄደን ሰው ማክበር ሲገባሽ አንቺ ስትሳሳሚ ተደረሰብሽ። ጥፋትሽን አውቀሽ ደግሞ ይቅርታ እንደማለት ሁሉ እሱ ስሜታዊ ነው፣ ወንድ ልጅ ነው። አንተ እንደዚህ አድርገኸኛልና እኔም እንደዚህ ላድርግህ አይባልም። እሴትነታችን መርሳት የለብንም። እሴት ልጅ ስትር ማለት አለባት እና ልጁ ከዛች ጋራ ድጋሜ ፈልጓት አይደለም እንደሚያወራው ከሆነ በቃ አይፈልጋትም። ተለያይተዋል። ልዩ ከምትባለው ጋር ተለያይተዋል። አንቺን ለማናደድ አንቺን ለማበሳጨት ብሎ ከልዩ ጋራ ሪሌሽንሺፕ የጀመረ መስሎ አናድዶሻል። በዛ ላይ ግን ፍቅሩ ስላለብሽ ስለወደድሽው አርጉዝ ነኝ ብለሽ ያብን ወደ ራስሽ ለመመለስ ብዙ ጥረሻል። ይሱም ደስተኛ ሆኖ ኬክ ይዞ መጥቶ ምን ብሎ አቤት ወዴት ብሎሽ ቆይቷል። ኋላ ደግሞ እርግዝና የለሽም ውሸትሽ ሆኖ ታወቀ። ችግር የለውም። ይቅርታ እንደመጠየቅ ሁሉ ወንድ ይዘሽ መተሽ ከየት ነው እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ራስሽንማ ለማስከበር ሞክሪ እንጂ ሄሉ፣ ምን ሆነሽ ነው? በሰላም ነው እንዴ? ልብስ መሰለሽ እንዴ? ወንድ ልጅ እንደ ልብስ እየቀያየርሽ የሰው ሰላም ነሳሽ እኮ እንዴ? በዛ ወንድምሽ እንደዛ በስቃይ ውስጥ ነው ያለ። ወንድምሽን ቢያንስ ወንድምሽን ወደ መስመር ብታስገቢ ምን ችግር አለው እንዴ? ፍቅር በደቂቃ ነው እንዴ? ሰውን የሚያፈቅሩትን ሰው የሚወዱትን ሰው እኮ በደቂቃ አይረሳም። ለራም መዳዳለ ምን እንጂ እኔ ልንገርሽ የልጅን አባት እስኪል ወደዋለሁ፣ አብሮኝ ሆኖ ማፈቅረዋለሁ፣ አብሮኝ ሆኖ አልሰለቸውም። የቃልዬ አባት ሳምዬ በጣም ነው የምወደው። አልተፋታንም፣ አልተለያየንም። የሀገር ርቀትን ለእንጀራ ብዬ ተሰድጄ ኢትዮጵያ ትቼው እሱን ራሱ ማለት በጣም ነው የምወደው። በጣም እንዴ አንቺ በሳምንት እንዴት ነው ከአንዱ ፍቅር ትቶሽ ወደ አንዱ ፍቅር የሚገለብትሽ? ግን ትክክለኛ አፍቃሪ ነሽ ወይስ እንደው በቃ አለ አይደለ ከተወደድኩኝ ሰው ከወደደኝ ሰው ካቀረበኝ እንደፈለኩ ልሁን ነው? ያንቺ ልብ ስንት ነው ሄሉ? እስኪ ንገሪኝ ማርያምን፣ ልብሽ ስንት ነው? ፍቅር እኮ አንዴ ብቻ ነው የሚይዝ። ሲጀመር ፍቅር ትክክለኛ ፍቅር አንዴ ብቻ ነው የሚይዝ፣ 3-4 ያይዝም ፍቅር። እውነቱን ንገሪኝ ጋርሽ ማለት ነው። ምክንያቱም አሳልፌው ላይፍን ይየም ላይፍን ያሳለፈ ሰው ፍቅር አንዴ እንጂ 2-3 ያይዝም። ሰውን በልብሽ ልትወጁ ትችያለሽ። እንደፈለግሽ አድርገሽ ሰብሰብ ብለሽ
ከውስጥሽ ልትወጁ ትችያለሽ እንጂ ልታፈቅሪው ግን አትችይም። ፍቅር አንድ ሰው ላይ ነው የሚይዝ፣ አንዴ ብቻ ነው። እስኪ ግፋ ብል ሁለቴ፣ ከዛ ውጭ ፍቅር አይደለም መውደድ ነው። ያንቺ ግን የተለየ ነው። በየደቂቃው ነው የምታፈቅሪ፣ በየደቂቃው ነው የምትጣይ፣ በየደቂቃው ነው አካኪ ዘራፍ የምትይ። ኧረ በመድኃኒዓለም ስማ መንፈስ ቅዱስ ወይኔ ኧረ እንዴ! ወንዶቹ ደግሞ ይመጡና ያጋንባሉ ከቤት ወይን ይዘው ይመጣሉ። ጥምጥም እንደ እባብ ነው ከግንድ ላይ ከዛፍ ላይ እንደዚህ ጥምጥም የሚልሽ። አንቺ ግን ወንዶቹ ላይ ጥምጥም እንደ ለራስ ለሴፍቲሻ ራሱ ስትይ አትጠነቀቂም እንደ በእናትሽ። ነገ ከነገ ወዲያ እኮ ትወልጃለሽ። ቪዲዮ ማለት እኮ ተቀማጭ ነው። ነገ ከነገ ወዲያ እኮ ህይወት አለሽ፣ ታገቢያለሽ። ያብስ ቢሄድ ያብ ይተካል፣ አንድ ሰው ቢሄድ አንድ ሰው ይተካል። አንቺን በጣም የሚወድሽ ከደረት ላይ የተነቀሰሽ እንዳልክ አለልሽ አይደል እንዴ? ለምን ከእንዳልክ ጋር ህይወትሽን አትመሪም? ያብን ተይው። ያብ ራሱን ያካብዳል። ያብ በቃ እንትን ነው። እንዳልክ አለ ከልብ የሚያፈቅርሽ የምትወጁ። እንዳልክ ጋር ባትሆኚ በስነ ስርዓት ትዳርሽ እንድትይዥ ቤትሽ እንድትመሪ ወልደሽ እንድትስሚ እንዴ። ለምንድን ነው ካገኘሽው ወንድ ለምትጠመጠሚ አንቺ? የሰው ልጅ እኮ ካገኘው ወንድ ላይ አይጠመጠምም። ማርያምን አይጠመጠምም ካገኘው ወንድ ላይ። ክብርሽማ ሰው እንዲንቅሽ ሰው እንዲያፍርብሽማ አትሁኚ። ማርያምን አሁን ሁሉ ሰው በኮሜንት ሃይ ስላለሽ ሄሉሻ ጎበዝ ሄሉሻ ጀግና ስላለሽ አይደለም። ጀግንነት አይደለም ይሄ። ካገኙት ወንድ ጋራ እንደ ማስቲካ መለጠፍ ጀግንነት እንዳይመስልሽ፣ ውርድነት ነው። ይሄ ውርድነት ነው። እኔ እውነቱን ንገሪኝ ካልሽ ካገኘሁት ወንድ ጋር መለጠፍ በህይወት የሚያስጠላኝና የሚያስጠላኝ ነው። ሴት ልጅ ነኝ። አዎ፣ ግን ሽክፍ ብዬ ትቼው ተለያይቼው ቢያንስ 5 ወር 6 ወር ግፋ ብል 1 ዓመት ያን ሰው እስክረሳ ድረስ መጠበቅ እችላለሁ። ግን ትናንትና ተጣልቼ ከዛ ጋር ዛሬ ካንዱ ጋር አልለጠፍም። ምክንያቱም ያ ሰው ዛሬውኑ ሂጄ ወደድኩሽ ብለው እንዴት ነው በአሁኑ አሁን እንዴት ወደደችኝ፣ በአሁኑ አሁን እንዴት አፈቀረችኝ ይላል ያ ሰው እንዴ። የወፍና የወንድ ልጅ ልቡ አይታወቅም። መረጋጋት ይጠበቅብሻል። ካገኘሽው ሰው ጋር አትለጠፊ። ተረጋግተሽ አስበሽ ወደ ቀልብሽ ወደ ልብሽ ተመልሰሽ ጸበልሽን ጠምጠምቀሽ በቃ አንቺ ቀልቀል አትበይ፣ ድርቅ ደግሞ አትበይ። አያምርብሽም እንዴ። ክብር ሁሉ ሰው እየወደደሽ እያወቀሽ ታዋቂ ሆነሽ ፌመስ ሆነሽ በዚህ ልክ ደግሞ ራሽን ለማውረድ ራሽን ዝቅ ለማድረግ ስትባክኝ እንደማየት የሚያሳፍር የለም። እናቴ ትሙት በአብርሃም ስላሴ ስም የሰው ልጅ በዚህ ልክ የውርደት ጥግ እኔ ብስማ ማርያም እኔ እንደ አንቺ ስለምታረጊያቸው አክቶች ራሱ ማለት ነው እንዴት እንደሚቀፍ ማርያምን እንዴት እንደሚቀፍ እኔ አንቺ ስላረግሽው እኔን ቀፈተኝ። መድኃኒዓለም እንዴ ከበር በይ እንጂ ሰከና ላይ ሆኔ በላይ ሰከን በይ፣ ሰከን ኮራ በይ። ሴት ልጅ ነሽ እንዴ። ዛሬ ከአንዱ ጋር ተጣላሽ፣ ነገ አሁን ደግሞ ትናንትና እንደዛ ቆጥ የሚያክል ሰው ይዘሽ መተሽ ከሱ ጋር ተለጣጥፈሽ አጭር። ለሴት ልጅ ደግሞ ሲጀመር ስትር ብላ አለባበሷን ስታሳምር ነው አጭር። ደና ሰውነትሽ እንኳን የተጠረበ እንጨት ነው የሚመስል። ከሳተኛ ነሽ። ደና ጭን እንዳለሽ ደና ፒክቸር እንዳለሽ ሁሉ ፖስቸር እንዳለሽ ተለጥፈሽ አጭር ቀሚስ ለብሰሽ ደረትሽ ገጦ አጥንትሽ ፈጦ በ1 2 3 4 5 6 ምናምን ተብሎ የሚቆጠር አጥንት ይዘሽ በዛ ላይ ከወንዶች ጋር መለጣጠፍ ምናምን እንዴ። ዛሬ ተጣልተሽ ነገ ካንዱ ደግሞ ነገ ከዚህ ጋር ትታያለሽ፣ ደግሞ ነገ ካንዱ ጋር ትለጠቀሽ። ለራስሽ ራሱ ለሴፍትሽ አትጠነቀቂም። ነገ ልጆች ይሄን ቪዲዮ ያዩትም ስትወልጂ መቼስ መውለድሽ አይቀርም። ሴት ልጅ ነሽና ነገ ይሄን ቪዲዮሽን ሲያዩ ልጆች ምንድነው የሚሰማቸው? ምንድነው የሚሉሽ? እንደማየ እንደዚህ ነበርሽ እንደማየ ከተለያየ ወንድ ጋር ነው እንደምትለጠፊ እንደማየ የኔ አባት የትኛው ነው ቢልሽ ምን ልትመልሽለት ነው እንዴ? ሴፍትማ የሚባል አለ፣ ራስን ማስከበር የሚባል ነገር አለ፣ መኩራት ኩራት አለ አይደል? ኩራት የሚባል ነገር አለ። ኮራ በይ፣ ጅንን በይ። ርባባ መስላሴ ስማ
በቃ ዝም ብላችሁ በቃ እንዲህ ነው ካገኛችሁት ወንድ ጋራ በቃ መለጠፍ ነው እንደምትፈልጉት እናንተ መለጠፍ። ወንድምሽን ደግሞ ያ ዲቃላ ወንድምሽን ምከሪው ሲያስጠላ ሬሳ። አንተ ያብ ደግሞ አትጃጃልብኝ ጂል